ምንድን ያለችው እኮ የእሷ ዘመድ ገብታ ባንጋሊው በጣም ባለሀብት ነው፣ ሁለቱንም ልጆች ያሳደጋቸው እሱ ነው ባንጋሊው ነው እኮ ብላናለች እኮ። ዛሬ ግን እሱ ተሳፍሯል። አንዱን ልጅ እንደወለደ ልጁን በፎቶ እንትን እየመጣ እያየ ሲጠይቅ እኔ ስነቃበት ወደ ባንጋሊ ተሳፈረ አለ። ወደ ኢትዮጵያ ተሳፈረ ልል ነበር። እና ነገሮችን ሴት ልጅ ግዴታ ታልቅስ ግዴታ ትንፎቃፎቅ የለም። እሷ እኮ በመቀነት እኮ አንጀቷን ጥብቅ አድርጋ በፊትና በኋላ ልጅ አዝራ እየሰራች የአረብ ሽንት ቤት እያጸዳች ልጆቿን ሸኝታለች ወደ አባት ወጋ። ከዚህ በላይ ጠንካራ ምንም ያደርጋት ነገር አለ? ሲጀመር ሴት እኮ ከጨከኑ ከወንድ ይበልጣሉ። ለምን ታለቅሳለች? ማልቀስ አይጠበቅባትም እኮ። አንተ አሁን የሆነ ሰው ጋር ተጣልተህ ግንባርን ፍትግ አድርጎ ለሁለት ከጣለልህ በኋላ ምንድን ነው ሐኪም ቤት ሄደህ ስትሰፋ ታለቅሳለህ እንዴ? ጭክን ብለህ ነው ሰው እንዳይስቅብህ ራሱ ጭክን ብለህ እኮ ነው ቁስልን የምታሰፋው። እና ይቺ ልጅ መከራ ስላለፈችባት ምንም ማልቀስ አይጠበቅባትም። በቃ እሱም ምራ ቁርጡን ይወቅ፣ እኔም ቁርጡን ልወቅ፣ እንሂድ ወደ ምርመራ ቦታ እንሂድ አለች። አሁን ዝሮ ለማንኛውም እኛ ወደ ወንጀል እየሚሉ ነው። ባንግላዴሹም ይምጣ ያላለ እንግዲህ በነገራችን ላይ ማለት ነው። ማልቀስ ካለበት እሱ ያልቅስ። ወደፊት ለሚመጣበት ችግር እሱ ያልቅስ። ሴት ልጅ በህይወቷ ልታለቅስ የምትችለው አንዴ ነው፣ ወይም ደግሞ ከካሜራ ጀርባ ከነገሮች ጀርባ በትራሷ ብዙ እንባዎችን አሳልፋ ሊሆን ይችላል። እዚህ ጋር ቲክታክ ላይ መታ ማልቀስ አይጠበቅባትም። ለምን አባቱ ነው የምታለቅስለት? ይሄ ንፍጣም ትሪዳሽ ለሱ ብላ ነው የምታለቅስለት? የሰው ልጅ ደግሞ ስላለቀሰ ብቻ ደግሞ አይታመንም። ስላላለቀሰችም ደግሞ እች ልጅ ሀቅ የላትም ማለት አይቻልም። ስለዚህ እሱ ልጆቹን ማሳደግ አቅቶት እሷ እየተንከራተተች ስራዋን እየሰራች ምን እያለች ዋጋ የከፈለችው ተዋቸው። እኔ ከፈሴ ያልቆጥራቸውን ባይዘዊ። ስለዚህ ማልቀስ ካለበት እሱ ያልቅስ። እሱ ነው ወንድነቱን ያስገመተው። ሚስቴ ከባንጋሊ ወልዳ የኔ ልጆች እንዳልሆነ ተረዳሁኝ እና የኔ ልጅ አይደለም። በጣም ሊያፍር እኮ ነው የሚገባው። እኔ እሱም ቢያደርገኝ ራሴን አጠፋለሁ ወይ ደግሞ የሆነ እግዚአብሔርን ራሴን ነው የማጠፋው። እኔ እሱም ቢሆን ማለት ነው። አንድ ነገር ብዬ ለውረድ ማለት ነው። እሺ ስበር፣ የመጨረሻ አሳጠር አድርግልን። እሺ አሁን አጭሩ ነገር እንዳላችሁት ዲኤንኤ እሷም ማስመርመር እችላለሁ ብላለች። እሱም ይችላለሁ ብላ ከሌለው ምናልባት ዲኤንኤ ማስመርመር ያከለለው 60 ሺህ ብር ነው ብለዋል። ኢትዮጵያ ከሆነ ይዋጣለትና ልጁ ይመርመር። እንደ ሀገር ይሄ ልጅ የባንጋሊ ከሆነ ችግር ነው። የእሱም ከሆነ እንግዲህ እየተጠራጠረ ከሚኖር 10 ሪያል አዋጥተን እናስመርምርለት ነው የምለው። በቃ ጨርሻለሁ። እኔም እስማማለሁ። የባንጋሊ ከሆነ ምን ይሻላል ትላለህ? የባንጋሊ ከሆነ ቀጥታ ይላካል። ባንጋሊ አዲሽ አሁን ስለ ባንግላዴሽ እንትወውና እንደዛ ነገር አታውሩ። ይሄ ህፃን ልጅ አታውሩ። ምርጥ ጀግና እናት አለችው። ልክ እንደ ሀገራችን ኢትዮጵያ ጠንካራ የሆነች እናት አለች። ታሳድጋቸዋለች። እኛ አይመለከተንም። ልካቸዋለች እኮ ወደ ኢትዮጵያ ያረብሽ ጀመር። ልክ ቤት አማራ ሲጀመር የባንጋሊ ሆነ የዚህ የኢትዮጵያዊ ሆነ አሁን ልጆቿን ልካ እያሳደገች ሰፖርት እያደረገች ያለችው እሷ ነች አይደለ? እሱ እኮ ቲክታክ ላይ መጥቶ እያለቀሰ ነው። እሷ ነች ልጆቿን እያሳደገች ያለችው። ሶ የእሱም ሆኑ የዛኛውም ሆኑ ልጅቷ ልጆቹን ማሳደግ አያቅታትም። አንድ ሴት ልጅ አይደለም ለሁለት ልጆቿ ይቅርና ለቤተሰቦቿም ለራሷም ለምኗም ትተርፋለች። አይደለም አረብ ሀገር ያለች ሴት ኢትዮጵያ ያለች ሴት ራሱ የቀን ስራ ሰርታ የወለደቻቸውን ልጆች ማሳደግ አያቅታትም። እናት ነች። ስበር ላይ ያለሰጠን አስተያየት ከልብ እናመሰግናለን። ስለዚህ ያስመርምር፣ ዲኤንኤውን ያስመርምር፣ ወገናት ያስመርምር። ነገራችን ላይ እበትን ይወልዳል ይባላል። አንዳንድ ጊዜ ሳትፈልግ በግድ የሚመጣብህ ልጅ አለ። ዝም ብሎ በአጋጣሚ ይመጡናሉ እና ሳትፈልግ በግድ ታሳድጋለች። ለምን የመጣ ነገር ነው። ይሄ ልጅ ደርሶብኛል አለ። አሁን ወንድ ስለሆነ ወይም ደግሞ ሴት ስለሆነች አይደለም፣ እውነታ ያስፈልጋል። ዝጋ እኮ እኛ እኮ እያልን ያለነው እኮ እኛ እያልን ያለነው እኮ እውነታው የሚታወቀው ሲመረመሩ ነው አይደለ? ያንን ደግሞ ወንድ ሆኖ ያስመርምር፣ በቃ ያስመርምር። ከዛ እሷ አንተ ቆይ በምን አይነት ኮንፊደንስ ነው የእሱ ልጆች ያልሆኑትን ልጆችህ ናቸው ከፈለክ ዲኤንኤን አስመርምር
በኮንፊደንስ ልትችል የምትችለው በምንድን ነው? ይኸውልሽ ይሄ ጥርጣሬ የገባው በሌላ ወንድ ለመከካቷ ተሳስቻለሁ ብላ ለአባቷ ተናግራለች። ያስፈራራትም አያስፈራራትም እኛ ጉዳያችን ሊሆን ይችላል። አሁን እሱ የሚነሳ ነገር አይደለም። በሌላ ወንድ ታሳድጋለች። ባንጋሊ ቢሆኑ ልጆች እንኳን ባንጋሊ ቢሆኑ በአባቷ ስም እየተጠሩ ልጆቿን ማሳደግ ትችላለች። ጠንካራ ሴት ናት። እያድስ መታ ደስ ያስተያይ ስተን መዘሞቱ ነው እንዴት አለምሻሉ ሁሴን አስተያየት ያለው ቤተሰብ እንዴት ናቸው? ወንድሙ ሰላም ብለናል። አሁን ስለ ልጁ ነው እናንተ እኮ የምትከራከሩት ዝም ብላችሁ ነው። በነገራችን ላይ እኔ በእሱ አልፈርድም፣ በሰውየው ነው የምፈርደው። ልጁ ተድሮ ጀምሮ አልቃሻ ነው። ገባ ሚስቱን ከመጀመሪያ ወለደች። ከአንድ ዓመት ከምናምን በኋላ ነው ያወቅኩት አለ። ያወቀበት መንገዱ ምንድን ነው? ያወቀበት ምክንያት ምንድን ነው? ለአባቷ ስላለችው ለአባቷ ያመነችለት ወይም ተሳስቻለሁ ያለችው እኮ ተጠራጥሯት ነው አይደል? ባንጋሊ ጋር አጊቷት ከሆነ ወይ አይሞትም ወይ ለምን ወዲያ ጉዱን ችሎ ፈሪ ከሆነ ዲያ ጉዱን ችሎ ለምን እዛው አይተኛልን? ምን አስለቀሰው? ዝም ቤት አማራ ፎሎ መልስ ያላችሁ ሀይ በሉኛል። አንተ ጥንባታም ዱባይ ነህ ናዳ ጥንብ ተዋቸው። ሁሴን ልክ ነህ ወንድም አለ። ይሄ ሲጀመር ወንዱ ቂጡን ነበር የሚተኮሰው ብረት አግሉ ቂጡን መተኮስ በፊትም ስራ አጣው ምናምን ወንዱ በእግሩ እየተጓዘ ስራ ሲፈልግ ስራ አጥቼ ሚስቴና እህቴያት ሁሱ ግን ቆይ ሁሱ ይሄ ልጅ ትሪ የሚያጥበው ልጅ ነው። በእጁ ትሪ የሚያጥበው ልጅ ነው። ይሄ በምላሱ በምን በእጁ በምላሱ እኮ በእጁ ማለት ነው። በምላሱ ትሪ የሚልሰው ልጅ ነው አይደለም? የሆነ ጊዜ ታስታውሱ ከሆነ ከገጠር መጥቼ ስራ አጥቼ ሚስቴንና እህቴን ብሎ ሲያወጣቸው ነበር። የሆነ ሰው ጋር አስጠግቼ አስቀምጫቸው እያለ ማለት ነው። የመጀመሪያ ሚስቱ ይችላል ባለው እንጂ ሰው ጋር ላስቀምጣት አልችልም። ልንገርህ ከመጀመሪያው ሰውየው ያችም ሆነች ሁለተኛዋም ሆነ ሶስተኛዋም የዛን ሰዓት ሲያስቀምጥ የሆነ ኦሮሞ አስጠግቶልኝ ምናምን ሲል ነበር። ያኔ ይችላሉ ወንድ ያለበት እዛ ሚስቴ እንዴት ነው ላስጠጋት? ወንድሜ ጋር ራሱ አላስጠጋት። እንዲንገር በስነ ስርዓት ነው ልትቀመጥ የምትችለው። መጀመሪያ ወንድነትን ጥሎ ዝም መቶ ብር አዋጣ ብትሉኝ አሁን እኔ ልሰማ አልችልም። አስተያየት ሲጀምር ለዚህ ሲጀምር የሚሰጥ አጀንዳ ተደርጎ የሚሰጥ አልነበረም። ንፍሮ ነው ቤት አማራ። አጀንዳው ካለቀ በኋላ ዲኤንኤኑ ከተረጋገጠ በኋላ እህታችን ልትሸለም ይገባል። ለምን ካልከኝ እኔ ይቅርታ አድርጉልኝ፣ እዚህ ጋር ያላችሁ ወንዶች በጣም ይቅርታ። ሚዲያ ላይ ወጥቶ ምንም ይቅርታ ያስፈልገው መሲ እንትን ነው ታውቃለህ ነው 5 ዓመት ያሳደገችው ልንገር፣ እግዚአብሔር ምስክሬ ነው ነው የምልህ፣ ጉራ አይደለም። ሚዲያ ላይ ወጥቶ ሳህን እየላሰ ቪዲዮ የሚሰራ ወንድ አግብታ 2 መውለዷ እራሱ በጣም ጀግና ነች። እኔ ብሆን ማለት ነው በረጅም እንጨት አልነካውም። አይደለም ከሱ አግብቼ አቅፌ ተኝቼ ልወልድ ይቅርና በረጅም እንጨት እንደው አልነካውም ነው የምልህ። በቃ አሞራውን ሳቢው ሳምሪ አንድ ጊዜ ነው ወረድኩ። ሰላም ዘሩ ማስፈቀድ ልዩን እየጨፈጨፋችሁ ነው እንዴ ብትይ ትሪቪልስም እኛ ድንጋይ የሚላስ አይመለከተንም። ግን ልጁ 1 ዓመት ከምናምን ከ8 ወር ረድቻለሁ ብሏል። ይሄን ሊመሰገን ይገባል። ኦኬ ይሄን ሊመሰገን ይገባል። አይ እኔ እኮ ነስርዬ እኔ እኮ መስደብ ፈልጌ እኮ አይደለም። ያው ግን ልጅቷ ትከበር ነው። አሁን ልጅቱኛ እኛ እኮ ልጅቱን ጧት እኮ ብዙ ሰርበነዋል ልጁም ማለት ነው። እሷም አሁን ይችል በፈጠራችሁ ስትጠይቅ እንደዛ በቃ ይመርመር እያለች ሙድ ይዛብናል። ሁለቱም ሲጀመር ምናቸውን ምን ያላል ሴቶቹ እኔ ልንገር ሴቶቹ የሴቱ ጉድ እንዳይወጣ ለማለባበስ የሚሄዱበት ርቀት ነው። አጀንዳውን ዝጉት። ቤት አማራ ሁሉንም ማስወረድና ሙዚቃ ክፍል ለነገ ቤት ገብቼ እርምጃ ለመውሰድ ምናምን አስቤያለሁ እና ይሄ ነገር እንዴት ይታያል የሚል ነገር እዛ ጋር ሲያነሳ ሰማሁ። ገብተዋል። ኤግዛክትሊ እዛ ከመድረሱ አገር ገብቶ አባቷ ላይ ነው ወይስ ወንድሟ ላይ ነው እርምጃ የሚወስደው? ባንጋሊ እየገባ እንደፈለገ ሲያረጋ ቆይቷል እያለ ሲያው እዛ ሲቀጥል ዝም ብሎ አንድ ማስረጃ ሳይዝ ምንም አይነት ነገር ተጨባጭ ወሬ ሳይዝ
ሴት ልጅ በዚህ አይነት በዚህ ልክ ከ3 ቀን በፊት ከ4 ቀን በፊት የሆነ ቪዲዮ ላይ እያየሁኝ ጎኔ ላለ ጓደኛ የራሱ ምንም አይነት ወሬ ላውራው አልችልም በፍጹም እያለ ነበር። እኔም ገብቼ ከዛ ብሎኛል። ይሄን ሁላ ወሬ ከየት አመጣው ነው? አውራ ያለው ሰው አለ። አስፈላጊ አይደለም። በዚህ ልክ አብሯት የኖራትን እርግጠኛ ነኝ። ይህን እንትን ሪከርድ አድርጉት። ይሄ ዲኤንኤን ይታይና ማለት ነው 100% እነዚህ 2 ልጆች የእሱ ናቸው፣ የማንም አይደሉም። እባት አመራለህ እንዴ? ፕራንክ ነው። ምን ሆነህ ነው አንተ ደግሞ? ፕራንክ እኮ ነፍጠኛው በፈጠረ ቁም ነገር እያወራን ነው። በእናትህ እንደው በዓል ላይ ያለው ኖ ምን አለ መሰለህ ብሮ የዚህ ጋር አሁን ሚዲያ ላይ የቤተሰብ ስሜት አለ። 2 ዓመት ልጅቷ እንትን ያለችው አለ። እስኪ አዲስ ሀሳብ ያለው ሰው ነው የምፈልገው። አሁን አጠር አድርጋ ሀሳብ አዳምጠኝ እንጂ ሰው ዝርክርክ ነው እውነት የምነግራችሁ ማለት ነው። የራሱን አይብ ነው አውጥቶ ሚዲያ ላይ እየተናገረው። ተባንጋሊ ወንድ ጋር የአበሻ ወንድ አይለካካም በፍጹም። የባንጋሊ ወንድ ብቻ ከባድ ነው ወላሂ። እኛ አሁን አረብ ቤት ሆነ ቧንቧ ከተበላሸ የሚሰሩት እነሱ ናቸው። አምፖል ምናምን ከተበላሸ እነሱ ናቸው የሚሰሩት። እና እቤት ከመጡ ጠረናቸው ለ1 ሰዓት ምናምን አይወጣም ሽታቸው። እንደዛ ያፈቀሯቸው ሴቶች አሉ። የአበሻ ሴቶች ከባንጋሊ ያፈቀሩ ሴቶች አሉ። አሁን ልጅቷ ስህተት አለባት ወይስ የልጅቷን ሀሳብ እንዴት አየሽው ነው? የተደረገባትን የተሰራባትን ቪዲዮ እና ዛሬ በቁርአን ትማልልኝ ዲኤንኤ አይሆንም ያለውን ነገር ስለዛ ሰምተሽ ከሆነ ስለዛ ብቻ ነው አስተያየት የምትሰጪው? ነው አይ እዚህ ጋር ለተናገሩት ልጆች ነው አሁን የተናገርኩት ማለት ነው። ይቅርታ ለተናገሩት ልጆች ነው። እኔ ከልጅቷ ጎን ነኝ። አንዳንድ ወንዶች ሴት ልጅ ከጠሉ የሴት ልጅ ስም ለማጥፋት የሚቆሙ አሉ። ሴት ልጅ ስም ለማጥፋት ማለት ነው። እንደዛ ደግሞ ተገቢ አይደለም። ሲጀመር ልጁ የሆነ ሌላ ችግር ስላለው ነው እንጂ ልጆቹ የራሱ ናቸው 100%። ቁርአን ቀልድ አይደለም። ቁርአን መታለህ ይላል። እዚህ ጋር ደግሞ ለምን ሳታለቅስ ወጣች? ችግር ቢኖርበት ታለቅስ ነበር። አታለቅስም። 5 ዓመት ሙሉ ታግሰው ከኖረች በፍጹም አታለቅስም። አረብ ቤት እየሰራች ልጆቿን አሳድጋለች አይደለም? ስለዚህ እሱ ደግሞ አሁን እዚህ ጋር ናስሬ የሚባለው ልጅ ሳታለቅስ ወጣች አለ። እንደዛ አይሆንም። በጣም ተሳስቷል ናስሬ። እውነት እሱ በጣም ያኔ ለሴት ልጅ አለ አይደለ? ብቻ ከባድ ነው ወላሂ። እኔ 100% እርግጠኛ ነኝ ያልሽበት ምክንያት የቱን ያክል እርግጠኛ ሆነሽ ነው እንጂ? እስኪ ጨዋታ ትጨርስ በእናትህ። ሀሳቧን እኮ ነው የምትናገረው። አንተ እግሯን አንስታለች ስትል እኛ 100% እርግጠኛ ነን ብለናል። እኛ አላልኩም። ሀሳቧን ትናገር። ጨርሽ እና ወደ እጅ ቶሎ እና ወደ ጨዋታ እንመለሳለን። ቢያኔ 100% ያልኩበት ለምን አታለቅስም አለ ናስሬ። እዚህ ጋር አታለቅስም። ለምን ታለቅሳለች? ምክንያቱም 5 ዓመት ሙሉ 2 ልጅ አሳድጋለች። እሱ ትናንትና መጥቶ እስከዛሬ ደፍጦ ከርሞ ትናንትና መጥቶ እነዚህ ልጆች የባንጋሊ ልጆች ናቸው ሲል በእሷ ላይ ነውር መለጠፉ ይሄ ራሱ በጣም ወንጀል ነው። ወይኔ መቃጠል በማላውቀው ነገር እኛም እናውራበት። ቤት አማራ እዚህ ጋር ማለት ነው። አንዳንድ ጊዜ በአላ ሰው መርጣችሁ አስገቡ። አንተ ጨዋ የምትባል ልጅ ማለት ነው ልንገርህ፣ ወላሂ ማወቅ ያለበት ደግሞ ሲጀመር እሱ ነው እየሳብክ የምታስገባው። ምንድን ነው የተሰማውን መናገር ይችላል። የፈለገውን አትበል። ምን አስበህ ነው? ብዙ ንጹህ ሴቶች አለን፣ ብዙ የተከበርን ሴቶች አለን። የተከበርን ሴቶች አለን። መብቷ አይደለም። ምን አገባ? ገደል ግባ። አትደናቆር። ደንቆሮ ነህ እንደ አንተ። ተዋቸው እንዲህ እዚህ አትጨፍጭፍ። ያየነው እኮ ነው። ብዙ እኮ ይኸውልህ እንደ እኔ አሁን እሱ ሌባ ብለው ብቻ እነሱ ሌባ መላጣ ብለው መላጣ ካልሆነ አንድ ነገር ግራ የሚገባኝ ነገር አሁንም ይኸው ለመናገር ነው እንጂ የገባሁት እኔ ማንንም ላስወርድ አይደለም። የፈለገንም ልዘቀዝቅ እችላለሁ የምዘናበትን ሰው። ከዛ ውጭ ኔትወርኬ የእኔ ችግር ስላለበት አሳይቶ ካልሆነ በስተቀር እኔ አንድን ሰው አላልኩም። ለምሳሌ እነ ብለህ የምታወራው ቃል ብዙዎችን ይገልጻል። ይቺ ወይም ይሄ ብለህ ለምሳሌ ጨዋው ካጠፋ ወይም ማሜ ካጠፋ ማሜን ቀጥታ ነው ታርጌት ማድረግ ያለብን እኔ ልል የፈለግኩት። ከዛ ውጭ ይህም ብዙሀኑን እያዋከላችሁ የምትነቁትን ለምሳሌ በማስረጃ ብታደርጉት ወይም ደግሞ ብዙ ሰዎች ካጠፉ 2 ከሆነ 2 50 ከሆነ 50 ብላችሁ
ንቁ እንጂ ጠቅላላ ባትሄዱበት አሪፍ ነው። ለእናንተም ትችት እያስነሳባችሁ ስለሆነ የማይጠቅማችሁ የማያስኬዳችሁ መንገድ አትሄዱ ለማለት ነው እንጂ እኔ ከዚህ የተለየ ምንም ሀሳብ ኖሮኝ አይደለም። ለምሳሌ ደዋ ተመታ የሚባል አካሄዱን ዝም ብሎ ሀሳቡ አልተመቸም። ሁሉም ዝም ብሎ እንደሞቀው እንዳይሄድበት ሀሳቡ አልተመቸም። ታይት ቆይሽ ምን አንጫጫቸው ታዲያ? ቆይ አሁን ይሄ ሀሳብ ሲነሳ አንድ ሰው በቃ ስለ ሁለት ሰዎች አውሩ ነው። አሁን ስለሌላው ፍቱ አይደለም። ምንድን ነው አሁን ይሄን ያክል እንደዚህ? አንተ እኮ ይኸው ልንገርህ ማጫው ወንድሜ፣ አንድ ነገር አዳምጠኝ። እነ ብለህ ከነካኸኝ እኔም ልናደድ አንተም ልትናደር ትችላለህ። አልናደድም። አንተንም ነው ግለሰብን ወክለህ ባለ ጉዳዮቹን ብቻ ወክላችሁ አውሩ ነው የኔ ሀሳብ። እኔ የፈለገውን ያክል የአሞራውን ንግግር ገድፎታል። ቆይ 300 ሰው በቃ የአሞራው ትክክል ንግግር ነው። አሁን አንተ አሁን ገጥ ላይ ያላችሁ ሰዎች እንደዚህ ነን ብሎ አራቱንም በጀማ ብንሰደብ ሁላችንም አንመለስም። ያኔ አንመለስም ማለት በራሴ በኩል እህቶችም ሲሰደቡ ወንድሞችንም እኔ አንድ ሰው እንዲሳደብብኝ አልፈልግም። እውነታውን ስነግርህ እህቶች ላይ አንድ ሰው ያለ ምክንያት እንዲናገርብኝ ያለ ምክንያት ነው እንደዚህ መንጫጫት እኮ አይደለም። ሲንጫጩ እኮ እያሉ ያሉት አንተ እኮ ጥፋተኛ እንደሆኑ እያረክ እየፈረጅካቸው ነው ያሉት። እነሱ እየተንጫጩ ያሉት ደግሞ ለይተህ ተናገር። ሁሉም ሰው ደግሞ በቁስ ደግሞ ታርጌቶቹን የአካሉን ተወቃሾች ብቻ ግልጽ አድርጋቸው ተናገሩ ነው። በተራ እናውራ። አሞራ ሀሳብ መውቻለሁ። እርግቧ ቀጥዬው አንግሸሻለሁ። ስሜታዊ ሆናችኋል። እንዳንድ ወንድ እንዳንድ ሀበሻ እንኳን እናንተን እኛ ሴቶቹን ክብራችን በእነሱ በአንድ ሴት ስም ሴቶች ስንወቀስ ያመናል። ግን አሁን ይሄ ወንድ አድርጎት እኛ ሴቶች ድሮም ወንዶች ሲባሉ እያን በአንድ ተሰብስበን የወንድ ጽንፍ ጥላቻ ቢኖርብን እንዳንድ ወንድ ይከፋሃል። ሁሉም ወንድ አንተ ራስህ ስለምታውቀው ማለት ነው። አጀንዳ አትውጪ። ስለ ልጅቷና ስለ ልጁ የተሰማሽን ነገር ነው መናገር። እኛ ስለ ማህበረሰብ ምን አገባል? ህዝብን አንወክልም። እኛ ስለ ሁለት ሚዲያ ላይ ስለወጡ ሰዎች ብቻ ነው የምናወራው። ሁሉም ይሄ በእንትኑ ላይ ነው ሀሳብ ያነሳሁት። በቃ አሞራው ጨረሰው፣ ዘጋው። አሞራው እሱን ነገር ዘግቶታል። በቃ ሌላ ግለሰብ አንነካም። በሴቲቱ ላይ ለማለት ፍርድ ለመስጠት ይከብዳል። ግን እንደ የተሰማንን ስሜት እንገልጻለን። የተሰማሽም በወንዱ ላይ ሲንተባተብ ነበረ። አዎ ማለት ይሄ እርብትብት ሲል ነበረ። ያ ነገር የሆነ ማስረጃ እንደሌለው ምናልባት ሰሞኑ ባንጋሊ ስለተባለ ያን ነገር ሰበብ አድርጎ የሆነ እራሱን እንደ ሞራል የሆነ ያነሳሳው የተሰማው ስሜት ኖሮት ቅናትም ተጨምሮበት ምናልባት ተፋቷል ምናምን የሚባል ወሬ ስለሰማው በዛ አይነት ወንድ ልጅ ሲቀናና ይሄ ወሬ በጣም ስለ ባንጋሊ ስለበዛ እንደዛ ለማውራት ፈልጎ ነው ይመስለኛል። ማስረጃም የለውም። ማስረጃ አቅርብ ሲባል ሴቲቷም በእርግጥ አላለቀሰ። የሚያለቀሰ ሁላ እውነተኛ ነው ማለት አይደለም። በእንባው ለማሳመን የሚሞክር ሰው አለ። ግን አንዳንዴ ብዙ ነገሮች የሆነ በቃ የምናርገን 100% የተማመንባቸው ሰዎች ጭራሽ ያልጠበቅናቸው ቦታ ላይ ሲገኙ እናውቃለን። እሷ ሙሉ በሙሉ ባናምናትም ባናቃትም ግን ትክክል የሆነች አይነት ስሜት እንዲሰማን አድርጋለች። በእርግጥ ነገር ግን ፈጣሪ ነው የሚያውቀው። የሆነ አንዳንድ ነገሮች ያልጠበቅናቸው ነገር ይጠብቀን ያደርገናልና የዛን ጊዜም አሁን የሆነ አንዱን ረግጠን አንዱን መጣል ማንሳት ሳይሆን ትክክለኛ ፈጣሪ ነው የሚያውቀው ይሄን ነገር። ነገር ግን ከወንድየውም ያልጣሜ ነገር አለ፣ ብዙ ነገር ከሴቷም ያልጣመች ነገር አለ። በነገራችን ላይ አንድ ተቃራኒ ቡድን እግር ኳስ ሲገጥም አንዱ ይሸነፋል፣ አንዱ ያሸንፋል። እሷ ጋር እውነት አለ፣ እሱ ጋር እውነት አለ። እኛ ግን ነገ ምርመራው ዲኤንኤ እስከሚመጣ ድረስ ልጅቷ በዲኤንኤ ነው ማምነው ስላለች የእሷን ሀሳብ ይህን ተጋርተነዋል። እስከሚመጣ ድረስ ውጤቱ እስከሚመጣ ድረስ ግን ማነው ሰውን ለመዞለም የመጣው? ማነው ንግግሩ ትክክል? ማነው የተሳሳተው ነው። እኛ ለሰጠሽን አስተያየት ከልብ እናመሰግናለን። እርግቧል ቤት አማረ። እሺ ቀጥል አንተ። ቀርበም ነበር እንደኔ ሀሳብ ማለት ነው፣ የአንቺ የግል አስተያየት። አዎ እና እሱ የሆነ እውነታ ነገር ቢኖረው በውስጥ መጀመሪያ የሚፈታውን ይፈታ ነበር እንጂ እዚህ ሚዲያ ላይ ምን ያስመጣው ነበረ? መጀመሪያ ማለት ነው። ስለዚህ እሷ ትክክለኛ ነገር ባይኖራት እንደዚህ ሚዲያ ላይ አትወጣም። በቃ
እኔ ከእሷ ነው የምወግነው። መቼም መጨረሻ ላይ ሁላችንም ያው ነዋሪ ነን ብለን እናስባለን፣ እናየዋለን። ስለዚህ አንቺ ውዝግብ ላይ ነሽ። እንደኛው ከአንዱ እሱ ተበድሏል፣ እሷ ተበድላለች አትይም። በጣም አሪፍ ኦኬሽ። እሺ ቀጣይ አሳድን እስኪ እንግዳ። ሰው እንዳትናገር ያሳል፣ ግለሰብ እንዳትናገር። የፈለገውን አስተያየት መስጠት ይችላል፣ መብቱ ነው። ነፃ ሚዲያ ነው። ችግር አለበት። ቤት አማራ እንዳታወርድ ልናገርበት። ወላሂ ካወረድ እንዳታረጊ ሰው እንደዚህ አይደለም። ለምን ሁለታችንን አታወርድም? አንተ ለምን መርጠህ እኔን ታወርደኛለህ? ከሰው በላይ አውርቻለሁ እንዴ? ቤት አማራ እሱ እኮ ተያለሽ እኮ ነው። እኔ አልናገርሽም ተያለሽ እኮ። አሁን በሀሳቡ ጠልቼው ለምን ተናገረ እያልኩ አይደለም። አሁንም የምነግርህ ወደዚህኛው ነው እሄዳለሁ። እኔ ያልኩት ሙሉ ሴቶች ለምን 30 ሴት አንቀርም? ሙሉ ሴቶች አትሳደብ ነው ያልኩት። ለብቴ ነው በሳደብ ደግሞ አንቺ አታስቆሚኝ። ወንድሙ ተዋት ከሆነ አማራ ይሰማል። ሳዲ በዚህ መካከል ምንድን ነው የግል ጸብ ያላችሁ አስመስል? ተረጋጋና እንጂም ተረጋግተሽ ተረዳለሁ። እኔ ያልኩት እሱ መጥፎ ነው እያልኩ አይደለም። ጨዋው ከሰው በላይ ተናግሮ አይደለም። ግን በተደጋጋሚ የሰማሁት ሴቶች ሙሉ ሴቶች አንድ ናቸው ለምን ይላል። ሁሉም እኮ ንጹህ እኮ በጣም የእሱ እናት እኮ አለች። ብዙ ንጹህ ሴቶች አሉ ነው ያልኩት። ሲቀጥል ደግሞ ወደ አጀንዳዎቹ ወደ ባለቤቶቹ ስንመጣ ደግሞ ልጅቱ በጣም ትክክለኛ ሴት ነች። እኔም አልነግራችሁ ለምን ዲኤንኤ እንደዚህ ይመርመር ራሱ ትናንትና ሲጠየቅ ምንም የማውቀው ነገር የለኝም ለምን ይመረመራል? በቃ እኔ አምኜበታለሁ አላ። ሁለተኛ ዛሬ ደግሞ ገብታ አልምልም ይመርመርልኝ በቃ ይመርመር ብሎ ከዛ ደግሞ ሪከርድ የአባቷን ሪከርድ አምጥቶ አሰምቷት እንደገና ይደወል ስትል ሸሸ ማለት ነው። ለምን ይሸሻል? ወንድ ልጅ አይደለም። የዛኛው እውነት ከሆነ የዚኛው ይሸሻል። ልጅቱ ትክክል ነች ነው ምን የምለው። ይመርመሩ። እኔ ከልጅቱ ጎን ነኝ። አሁንም ቢሆን ከልጅቱ ጎን ነኝ እስከ መጨረሻው። ጨዋውዬ ደግሞ እንደ ወንድ መመናገር አንድ ሴት ወክለክ ወይም እንደዚህ የሆነ ባለ አጀንዳዎቹን ብት እኔ ምንም ወንድሜ ነክ እማቀህ ሚዲያ ላይ ነው። ከአንተ የተለየ ነገር ኑሮብኝ አይደለም። ይሄ ነው እኔ ጋ ያለው። ሙሉ ሴት አትሳደቡ። ወላሂ በጣም ንጹህ ሴቶች አለን፣ ተሰትረን የምንኖር ሴቶች አለን። የወንድ ልጅ ምን አይነት የሀበሻ ወንድ ራሱ የናፈቀናለን። ልንገርህ፣ የሀበሻ ወንድ አናቅም፣ የት እንደሆነ የት መዋያው የት እንደሆነ አናቅም። የብቻ እረኝነት የሚውሉ አሉ። የብቻ የራሳችን ስራ አለን። ከመዳ መቃጠባ ወጥቼ ወንድ ፍለጋ ልወጣ ነው እና ብዙ ንጹህ ሴቶች አለን። ይህ ነው የምለው። ሽኩራን። እሺ አርጌታ አድርገህ ተናገራቸው። ያስኬድሃል። ያለባቸው አካሎች ካሉ መጎሰምም መተቸትም መናገርም ትችላለህ። ይችላል። ነፃ ሚዲያ ነው። ልክ በዛ ልክ ብትቀጥል አሪፍ ነው። አንቺም ደግሞ ብትሆኝ ይህን ያክል እንትን ማለት አስፈላጊ ያለ። እሺ ገኛ ተናገሪ ያለብህ ትክክል። ለመተቸት የሆነን ግለሰብ ስም ጠርተህ ለመተቸት የሆነ ማስረጃን ተጨባጭ አድርገህ ነው መቅረብ ያለብህ። ከዛ ውጭ ያለው የሆነ እንካ ስላንታ ከማለት ያለፈ ነገር ሊኖር አይችልም። በዛ ላይ ደግሞ ሚዲያ ላይ ስትመጣ እኮ ሁሉን ነገር አጣርተህ የሆነ ማስረጃህም በወረቀት ይዘህ እሱ የሆነ ያለኝ ራሱ ያ ነገር ጠፍቷል ምናምን ሲል የሆነ ጥሩ አይደለም። የሆነ አይነፋም። ታውቃለህ ኡስሚ አንድ ነገር አሁን ካቂቃኛም ልጁም ወንድማችን ነው፣ እሷም እናታችን እህታችን ብዙ ነገራችን ናት። ልጅቷን ከጠለፈው ዋትሳፕ ያወራችበት ሪከርድ ለምን ጠፋ? ላረቡ በደንብ ስላዳመጥኩት ነው። አንድ ያ እንደዚህ ሲል በቃ ለምን እንደዚህ የሆነ ጠፋኝ ምናምን የሆነ ታውቃለህ፣ ውስጥ ላይ የሆነ ነገር ያለ ይመስላል። ሲቀጥል ሀቅ እንኳን ቢኖረው ነው የምልህ፣ ሚዲያ ላይ ያለውን ማህበረሰብ ለማሳመን ስትመጣ የሆነ ነገር ልትሳሳት ትችላለህ። ገብቶሃል? ያንን ነገር ከተሳሳት እንኳን ማህበረሰቡን ለማንቃት ለማስተማር ከሆነ ማስረጃ ተጨባጭ መሆን አለበት። ለዛውም ማስረጃ ዝም ብሎ ትርኩስኩስ ሳይሆን ተጨባጭ የሆነ ማስረጃ ማምጣት አለበት። እኔ ሙራድ ምንም የሆነ የእናቴ ልጅ ስላልሆነ አይደለም። ማንኛቸውም ሁላቸውም እንደ እውነተኛ ተናጋሪ እኛም ከእነሱ መማር ቤት አማራ አላንዱ ስማ ውስማም ቤት አማራ አታጭበርብር። ልጁ እውነትና አለው። ኦሮሞም ቢሆንም ከሀቅ ነው። እኔ ኦሮሞ ሆን አማራ ይሁን ስልጤን ጉራጌ የታውቅለት እኔ ሙስሊም እኔ ዘረኛ አይደለሁም። በነገራችን ላይ እንደዚህ አይነት ነገር አለ ምናምን ትንካልክማ ሀሳብ መቆራረጥ ይመጣል። ስለዚህ እኔ እንዳጠቃላይ ግን ሚዲያው ላይ ያለው ሰው መማር ካለበት ማስረጃ አጣርተን ነው ማምጣት ያለብን። እኛም አሁን ከእሱ መማር ያለብን ልጅቷ ወልዳለች፣ እሱ ከሌላ ነው የወለደችው፣ ከእሱ ነው የወለደችው የሚለውን ሳይሆን ማንኛውንም ነገር ማስረጃ ሳይኖረን ሚዲያ ላይ አምጥተን መናገር የለብን። አንያ የሆነ የራስህን ስም ነው የሚያጎድፈው። ገባ?
ሁለተኛ ደግሞ ማህበረሰቡ በዚህ አይነት ሁኔታ የሆነ ራስን ዝም ብሎ ይታዘብሃል እንጂ ምንም ይመጣልህ መፍትሄ የለም። እና እንደ አጠቃላይ እኔ ሚዲያ ላይ አጠቃቀማችን ላይ ብናስተካከል የተሻለ ነው። ከዚህ በተጨማሪ ደግሞ እሷም እንደ አንድ ሴት ብታደርገው ብትሳሳት እንኳን ራሱ ሚስቱ ናት። ብዙ ነገር እንኳን መደበቅና በዛው በውስጥ ለውስጥ መፍታት ሲገባው ተበድያለሁ። ሰው ገንዘብ ሊረዳው ይችላል። ሰው በሀሳብ እንደዚህ የሆነ የተለያየ ሀሳቦች ሊያመነጭለት ይችላል። ከዛ ውጭ ግን ልብሷን አውልቆ አብሯት የተኛ ሴት በውስጥ ከፈታትም እዛ ትቶ ሌላ ህይወት መጀመር ነው እንጂ ያለበት ሚዲያ ላይ እንደኔ አውጥቶ እንደዚህ ማድረጉ ተገቢ አይደለም ባይነኝ እኔ። እሺ እናመሰግናለን ወንድሜ። እኔም በአንተ ሀሳብ እጋራለሁ። ጭራሽ ልጁ ተሳስቷል ብዬ ነው ራሱ ማምነው። ልጅቷ ሴት ልጅ ናት። መላው በተለይ ሴቶች ከጎኗ ልትሆኑ ይገባል። ማን ነበር ቀጣይ ተረኛ? ጨላለው የሀራው ሁለት ልጅ ወልዶ ካሳደገ በኋላ ሌላ ስም መስጠት ይሄ ሌላ ነገር ገንዘብ ፍለጋ ነው። ልጅቱ ወላሂ ለአዚም ይመርመርልኝ አለ። ወላሂ ለአዚም በልጅቱን ያልፈርድም። ልጅቲቱ ትክክለኛ ነው የተናገረችው፣ ግን ቤተሰቦቿ ደካማ ስለሆኑ ሰው ስላጣባት ነው ልጅቱን የሚጫወትባት ልንገርህ እንጂ ልጅቲቱ ወላሂ ለአዚም እንዲው በፈለከው ልመርመርና እምላለሁ እኮ ነው አለችው። ታውቃለህ? እና ሰው ስላጣባት ደካማ ስለሆኑ ቤተሰቦቿ ነው። ትክክለኛ አይደለም ልጁ። አጣርታችሁ ፍረዱ ነው የምለው። ያ ልጅቷ በውስጥ አውራት ቀርበህ አንተ አሁን በተለይ አንተ ብታወራ ደስ ይለኛል። ያህረው ምን መሰለህ ልጅቷ ቤተሰቦቿንም ሂዶ አሳምኗል፣ እሷንም ማስፈራርቶ አሳምኗል። ምንም እንደማያመጡ ስላወቀ በቁርአን አለ። ምክንያቱም ዲኤንኤው አይዋሽም፣ የአንተ ልጆች ናቸው ሊለው ይችላል። በሀቂቃው ከተመረመረ እሱ ከዲኤንኤው ይልቅ ቁርአን ማስማልና እሷ ምሎ ስምሎ ልጆቹን ማባረር ነው የፈለገው። ስለዚህ የእኛ ሰዎች ደግሞ ከምታጨበጨቡ ሴት ልጅ ናት፣ ተሳስታ እንኳን ተባንጋሊ ብትወልድ እህታችን ነች። መርዳትም ካለብን መርዳት አለብን። ሌላኛ ፖለቲከኛ እየረዳን አይደል እንደ ሀገር ከሀገር የሚያባቅ እንኳን አንዴታችንን። ይኸውልህ ቤት አማራ ልጅቲቱ ይመርመርልኝ ከዛ በኋላ ምልልሃለሁ። ሪከርድ ያርጉት ነው አለችው። 600 ሰው አለ ሪከርድ ያርጉት ብላለች። ቀን እኮ 600 ሺህ ምን 600 ሰው? አዎ ያ ሪከርድ ያርጉልኝ ሁላችሁም ብላለች። ልጅቲቱ ትክክለኛ ወላሂ እንደዚህ አይነት ስራ አልሰራችም። ልጅቲቱ ሰው ስላጣባት ሀቁና የሚቆምላት ወንድም ስላጣባት ነው እየተጫወተባት። እሱን አሁን እኛ ማድረግ ያለብን ሳቡት ካለ ማለት ነው እምቢ ያለ በዚህ ሁላ ሰው ህዝብ ፎቶ እየተዘገዘቀ ይረገጣል። የሰው ስም አበላሽቷል። አንሳደብም። ሀቅ ነው የምፈልገው። ልጅቷም የልጆቿን አባት ትፈልጋለች፣ የልጆቹን አባት ትፈልጋለች። እዛ እሷ ያለችበት አካባቢ ታውቃለህ፣ ብዙ ወጣት የለም፣ ቤተሰቦቿ ደካማ ናቸው። አንድ ልጅ በኋላ አንድ ልጅ በፊት አድርጋ ለ1 ዓመት ያክል ሰርታለች ልጅቷ። ልክ ወደ ኢትዮጵያ እንላካቸው አደጉ፣ ተሸክሜ መስራት አልቻልኩም ስትለው አይ የኔ ልጆች አይደሉም በ7 ወር አንዱ የተወለደው ብሎ አስፈራርቷታል። ይችን እህታችንን እኛ ከጎኗ ካልሆንላት ማን ነው የሚሆንላት? ያደካማ አባቷ ከኢትዮጵያ መጥቶ እሷን እንትን ልል ይኸውልህ እጄን ቆልምሞ ጓደኛው እጄን ቆልምሞ ሲሙን ቀምቶ ነው አለኝ። ሀሱ ሀሱ ጀወር አስገብቶ ልኮለት የጠለፈው አለኝ። ልጅቱ ወላሂ ላዚም እንደ ቤት አማራ ልጅቱ በጣም ሚስኪን ልጅ ናት። በጣም ሚስኪን ልጅ ናት። ወላሂ ላዚም እኔ እየሰማኋት ነው ቀን ማለት ነው። እና ልጁን ሳቡት ወላሂ ላዚም ቸግሮት ካሁን እናግዘዋን። 1 ዓመት ከ8 ወር የሰራሁበትን እያለሱ በቁርአን ምርመራው እስከሚካሄድ ድረስ ማንም ሰው እንዳይሰርባት ከጎኗ አልሆን። ልጅቷን ልናጻናት ይቻላል። ፎሎ አድርጌያለሁ፣ ፎሎ መልስ። ልጅቷን በውስጥ ፈልገህ ፎሎ አድርጋት ወይም ስልኳን እልክልሃለሁ። በቃ ተልክልኛለህ። እኔ ፎሎ አድርጌያለሁ። በፊት መራው እስከተሃደ ድረስ ግን አስተያየታችሁን ስጡ እንጂ እናንተ እርግጠኛ ሆናችሁ ለመፍረድ ግን ባትሸኩሉ ባይ ነኝ። እኛም ሸር ሲያደርግ ማለት ነው አብረው የሚኖሯት አብረው አንድ ቤት ያሉ ታውቃለህ። ሀሷ ጎን መቆም ነው አለብን። ሴት እህት አለን ሁላችንም። ልጁ ቸግሮታል። 1 ዓመት ከ8 ወር የሰራሁበትን ቁርአን እመታለሁ ተመለስልኝ እያለ ነው። ማል ቢሉት በቁርአን ይምላል። ልጁ ቸግሮታል። አሁን ታውቃለህ። እሷም ትምላለች። እሺ የሀራው እናመሰግናለን ወንድማችን። እስኪ ነፍነት መናገር እኛም ማናውቀው ግን ራሷ ብቻ የምታውቀው እውነት አላት ብዬ አምናለሁ። ሁለተኛ እነዚህን ልጆች ከዛም ከማንም ይወለዱ ማንንም እርዱኝ ብላ አልጠየቀችም። ሴት ልጅ ነች፣ እናታችን እህታችን ነች። ጥፋቷን አናቅም፣ ግን በጥንካሬ ልጆቿን እያሳደገች ነው። ይሄን ላደንቃት ትፈልጋለሁ እንደ አንድ ግለሰብ። ሲቀጥል ወደ ቀጣዩ ግን ምናልባት ቤት አማራ የወሰዳችሁትን ውሳኔ አላቅም። ከቲክታክ ውስጥ
ጥሩ እህቶችና ጥሩ ወንድሞች አሉ። እነሱ ባሉበት ዝግ በሆነ እንትን ላክ በሆነ እንትን የዲኤንኤ ምርመራ ቢደረግ ዋናው የመጀመሪያው እሱ ነው እኛን የሚያስተማምነን። ምናልባት የምርመራው ክፍያም አሁን ልጁ የመክፈል እንትን ፍላጎት የለውም። ወደ መሀል ላይ የሄደ የሆነ ነገር ይኖራል ብዬ አስባለሁ። ልጅቷ የመክፈል አቅም ከሌላት እኛ አዋተን መክፈል እንችላለን። ከዛ በኋላ ልጆቹ የማን እንደሆኑ ይታወቃል። እዛ በኋላ የማንም ይሁን የማን እናቲቱ እያሳደገቻቸው ስለሆነ እነዚህ ልጆች ሕፃን ናቸው፣ ፈልገው አይደለም የተወለዱት። ነገ የት እንደሚደርሱ አናውቅም። ከዛ በኋላ ማንነታቸውን ጥፋቱ የማን እንደሆነ ኮሜንት መስጠት እንችላለን እና አንደኛ ዲኤንኤ እንትን ቢወሰድ፣ ሁለተኛ ሁለታቸው ምናልባት እዚህ የመጨረሻ እልባት ካልወሰዳችሁ ግን ቤተ አማራ አሁንም ልለው የምፈልግ የሆኑ ወንድሞቻችንና እህቶቻችን ባሉበት ቀነ ቀጠሮ ተቀጥሮ ክፍያውን ማን ይክፈለው ከሌላቸው ወንድሞቻችንና እህቶቻችን ይከፍሉታል በሚል አዋተን ከተከፈለ በኋላ ከዛ በኋላ ወደ አጥፊው የሚከድበት ሁኔታ ቢኖር የተሻለ ይሆናል እንጂ እዚህ ውጭ አሁን እሱ ነው ጥፋተኛ እሱ ነው እንትን ብንል ጊዜያችን በከንቱ ከማቃጠል ውጭ ሌላ ጥቅም ያለው መስሎ አይታየኝም። እዚህ በተረፈ ሁላችሁ የምትሰጡት እንትን አዳመጥ ቆይቼ ነበር። አንዳንዴ ግለሰቦችን ምናምን የሚነካ ባይኖር ጥሩ ነው ለማለት ፈልጌ ነው። ቴንኪው አመሰግናለሁ። አውርደኝ ቤት አማራ። ቤተሰቦቿ ደካማ የሚባሉ ናቸው። ያው ታውቃለህ፣ ወደዛ ሀገር አንተም ስለምታውቀው ሀገር ወደዛ ትንሽ በጦርነትም በምንም በሰነቦና የሚተጎዳ ሀገር ነው እና ሁኔታዋን ስትነግር በጣም ነው የምታሳዝነው። የ6 ወር እርጉሱና ሙሉ ቤት ምግብም ጽዳትም ትሰራ ነበር አንድ ልጅ አዝላ እና በደም ማነስም በዛም እርግዝና ሳይስተካከል ቀርቶ በ7 ወር ወልዳታለች ሁለተኛ ልጇን። እና ይቺ ተሳስታ እንኳን ከሌላ ብትወልደው ይሄ ጨዋ ያም ሌላ ህዝብኛ ሌላ ብሔር የምንረዳ ሰዎች ይችን የሀገራችን ልጅ ከጎኗ ብን ምን ችግር አለ? አንደኛ እውነታው ይውጣ እንዳልኩ ሆነው በፈቃደኝነት የሚከፍልም ስለማይገኝ አዋተንም ቢሆን መታወቅ አለበት። ሁለተኛ እውነታውን ካወቅን በኋላ እቺ ልጅ እኛ ቤተሰቦቹ አለን። የግድ በደም አይደለም መወለድ ያለብኝ። እቺ ልጅ እህቴ ነች። እዚህ የምታዩት እሳት ወንዶችና እህቶቻችን ሁሉ ወንድሞቻችንና እህቶቻችን የእሷ ወንድምና እህቶች ናቸው። እንዲያውም ምናልባት ተበዳይ ከሆነችስ ወደ ሶሻል ሚዲያ መምጣቱ ለእሷ ጥቅም አለው። ስለዚህ ከጎኗ አለን እንዴ። እሱን ለማለት ነው የምፈልገው። ወንድምዬ ነፍጠኛው በመጨረሻ ምን ነገር ምን አለ መሰለህ፣ ልጅቷ ሴት ልጅ ነች። ባሏ መስሪያ እየሰራ ነው። በሰዓት 2 ልጅ ወልዳለች። አረብ ቤት ነው የምትሰራው። 2 ልጆች አዝላ። ለእኔ በተለይ ሙስሊምቴ ነች ከምንም በላይ። ይቺ ልጅ እንኳን ተሳስታ በኢንዶሚን በሳሙና በዳይፐር ለልጆቿ የሆነ ነገር በመግዛት አታሉ ሁለተኛው ልጅ እንኳን የሌላ ቢሆን ልጅቷ ልናገላትና ልንሰርባት አይገባም ነው የኔ አስተሳሰብ። ገብቶሃል አይደል? እኛ ዛሬ ጊዜው ተሳስቶ ሴቱ የበላይ ወንዱ የበታች ነው እንጂ እኮ ድሮ በእናቶቻችን ጊዜ እኮ በየባህር ዛፍ እየተደፈሩ ነበረ። ስለዚህ ልጅቷ ልናሸማቃትና ልንንቃት አይገባም። ምንም ጥርጥር የለውም። ውሳኔውን ከመስጠታችን በፊት ግን እነዚህ ህፃኖች እንዳልኩት ነው። እነሱ ፈልገው አይደለም የተወለዱት። ማንም ቢሆን ነገ የሚደርሱበትን ቦታ እኛም ማናቀው። እዚህ ያለውን በቃ ብሎ ልጅ አይደለህም ብሎ ሚዲያ ላይ ሊወጣ ቻለ። 2 ልጅን ያህል ነገር ተወልዶ አባቷ ፊት ልጅ አይደለች ብላኛለች። ይሄ በቂ ነው። ይሄ ማስረጃም የለው። አንተ 2 ልጅን ያህል ነገር ልጆች አይደለህም ብለው ወይም ታይከስ በቤተሰብ የተገናኙ ሰዎች ማለት ተፋቅረው ቤተሰብና ቤተሰብ የሚተዋወቁ ናቸው። ስትላቀቅ በስንት እኮ በሽምግልና ነው የምንለያየው። ትናንት 2 ወር ተቀምጦ ሲፋቱ እኮ ስንት ተፈታፍቶ ነው የሚፋታው። እንዴት ነው እሱ ምንም መረጃ ያላጣው 2 ልጅ ስትወልጅ? ሁላችንም ባለኑሮ ነን። እኔ አሁን ለምሳሌ አውቃለሁ ወጣውን ገባውን እንዴት እንደሚወጣ እንዴት እንደሚገባ። እሱ ግን ይህን በአባቷ ፊት ስላለች ብቻ ተማልት እንትን ትበል። ይሄ ነገር አያስከድም እንዴ ኖሮ ማለት ነው። በአባቷ ፊት አለችና አሁን ለምሳሌ ከሳለሁ አይ በፍርድ ቤት ተካሰው አይ ልጅ አይደሉም ልጅ አይደለም አሁን ፈርም ተብለው በፍርድ ቤት ተካሰው ምን መረጃ አለውና ገና በአባ ፊት ይሄን ብላኛለች ብሎ መረጃ ሳይኖር ይሄን ስሟ ሊያጠፋ ይችላል። እንደገና ደግሞ ሲቀጥል እሷን እንክሳለን ዲኤንኤ ይደረግ። ከዛ በኋላ እሷም እውነቱ ካላት እንደ ሰው እንደ እናታ እንዲያሳዳጊ ትረዳለች። ግን መጀመሪያ ያሁን ወደ ዲኤንኤ ተብሏል መመርመር አለበት። ግን እሷ እርግጠኛ እንዳላት ታስታውቃለች። ምክንያቱም አባቷ ፊት ስላለች ብቻ ነው እሱ መረጃ የሚለው። ይሄ ደግሞ አያስከኝ። ሙራይማ ላቋርጥ ስለሰጠሽን አስተያየት ከልብ እናመሰግናለን። ብዙ ሰው ስላለ ልጅቱ እንኳን ብሎ ከባንጋሊ ቢሆን ልጅቷ እኛ ልጅቷ እንኳን ጠንካራ ሰራተኛ ነች እንጂ ቢቸግራ ከጎኗ ልንሆን ይገባል
የሚል አስተሳሰብ አለ። ይኸው ልንገርህማ እሷው ትክክልና ተጎና እንችላለን፣ ግን ይሄን ነገር እውነት አድርገው ተሆነ ወላሂ ሁሉም ሰው ሸክ እየገባ ኑሯችን እየፈረሰ እንዲኮና ድን እያደረግ ማገጣጫ ነው እየሆነችው እያደረገችን ያለችው። በጣም ተሳስታለች የነገር ታደረገችው። ግን እንደ ሰው እኛን እርዳት ተተባለ ይረዳል። ይሄ ቀላል ነው። አሁን በነገራችን ላይ መቀጣጫ ከማን ጋር እየወለዱ ነው እየተባሉ ወላሂ ማንም እየተቀጠቀጠ ነው። ብናወራ እንኳ ራሱ አልታመንም። በዚህ ደረጃ ለእውነት እንዲያደርገው እንጂ እንኳን ለእሷም ለልጅቷን ፈጣሪ ድረስላት። እናመሰግናለን። አንቺ አይነት ጉዳዮች ከመጡ ዘመኑ ያመጣው ቴክኖሎጂ አለ። በዛ መሰረት መዳኘት ይችላል። ሚዲያ መምጣት አልነበረበትም። ጭቅጭቁም ወደዚህ ከቤተሰብ የሚያልቅ ጉዳይ ነው እና አሁን እዚህ ጋር በመምጣቱ የሚያመጣው ጣጣ ምንድን ነው? የተለያዩ ሰዎችን የተለያዩ ሹብሃ እንዲፈጥር ያደርጋል። አንደኛ አሁን በትዳር ውጭ ሀገር የሚኖሩ ሴቶች ይኖራሉ። ባላቸው ኢትዮጵያ ያሉ ይኖራሉ። ያልተማረ ሰው ይኖራል። ላይረዳቸው የሚችል ብዙ ነገር ይፈጥራል። እንደዚህ አይነት ነገር ማለት ነው እና ጥንቃቄ ይፈልግ ነበር። ግን ከመጣ አሁንም ማለት ያለበት እሱ ከተቻለ በዛው እነሱ ሁለታቸው ተነጋግረው በዲኤንኤ የሚያርጉት በሌላም በሚያምኑበት ነገር ያርጉት። ተማምነው መቀጠል፣ ጉዳያቸውን መጨረስ። ኢስላም ሸርጥ ያስቀምጣል። ኒካ ሲያስራ 4 ሸርጥ አለው ኒካ ለማድረግ። ፍቺም ሲደረግ እነዛ ሸርጦች መጓደል አለባቸው። እንዲሁ ዝም ብሎ ልብስ እንደማውጣት ጀለብያ እንደማውለቅ አይደለም። ሰው ጥንቃቄ ማድረግ አለበት። ኢስላም መለያየትን የፈቀደው ግድያ ከሚመጣ ሰው ተስማምቶ መኖር ካልቻለ በሰላም መለያየት ይቻላል የሚለውን በሰላም እህትና ወንድም ሆኖ መኖር ይቻላል። ከተለያዩ በኋላ ሰው እስከ ርዝቁ ድረስ አብሮ ይኖራል። ርዝቁ ካለቀ ደግሞ ይለያያል። ይሄንን ነው ለማስቀመጥ የሞከረው ኢስላም ማለት ነው። በዛ መሰረት መዳኘት ካልቻሉ ኦልሬዲ መዳኘት ካልቻሉ ዘመን ባመጣው በቴክኖሎጂ ዲኤንኤ ተመርምረው ሁለታቸውም እሱም ልጅ አይደለም የሚለውን ወይም ልጁ ነው የሚለውን በነፃነት መዳኘት ይችላል። እና እምቢ አለች። ሴት ልጅ ደግሞ እንትን ማለት ታውቃላችሁ በጣም ከባድ ነው። ግን አሁን ይህን 2-3 ቀን በቃ ስጋ ስለሆነ አላስችለኝ አለ። በቃ ይገርምሃል ነገር በቃ 24 ሰዓት ሙሉ ብታጠረው በቃ ምን ላድርገው? እኔም አሞኛል እውነት ለመናገር የሆነች ና ስልኳን የላከችልኝ ካወራኋት በኋላ እጅግ በጣም ነው ያሳዘነች። በተለይ ልጆቿ እያሉ ያሳለፈችው ህይወት ሲጀመር በዚህ እንደ እሷን አድርጎ ያሰቃየው ሰው የለም። ሲጀመር በጣም ነው ያሰቃያት ልጁን። ሲጀመር ግን ወደ የገባችበት ነገር ስለሆነ ምን ላደርጋት ደግሞ ታይ ስላት እምቢ አለችኝ ታውቃለህ። ከዛ ተውኳት ምን ላድርግ ብላ ነው። መጨረሻ ግን አላስችለኝ አለ። ስማ ወንድ በዚህ ከአጋጣሚ በዚህ በአንተ ቤት እየገቡ እንደዚህ የሚሉት ሰዎች አርፈው ይቀመጡ። ካፈለገ ምርመራ የሚባለው ነገር አለ፣ በዛ ይጨርሱ። ከዛ ውጭ ደግሞ ወደዚህ የሚሉት ሰዎች አርፈው ይቀመጡ። የሰው ማንነት ሳያውቁ የልጅቱን ማንነት ሳያውቁ እንደዚህ መለፍለፍ ብዙ ማውራት ሁሉ አስበው የባንጋሊ ስትሸቀቀ መጀመሪያ ጊዜ በቃ ተረድተኛል። አንተ ቤት አማራ ብዙ ነገር ብያታለሁ። ሁሴን አንድ ቃል ስሙኝ እስኪ። ደግሞ መሀል ላውራ አንዲት ቃል ሁሴን ይሰማል? አሁን አንተ ሚዲያ ላይ ያለው ሰው ተንጫጫ፣ አዋራ፣ ተሳደበ ምንም ሊፈጥር አይችልም። ያጎት ልጅ ነህ አይደለ? ያጎት ልጅ ከሆንክ ደግሞ በተግባር ሜዳው ላይ ወርደህ ሚናውን መጫወት ያንተ ድርሻ ነው። እኔ እንደ አንድ እህቴን እንደማደርግላት የምነግርህ ወንድሟ ነህ አይደለ? ልጁ በሚያመጣባት ነገር ሁሉ ግንባር ቀደም ሆነህ ተጋፈጥላት። በቃ በሚመጣባት ነገር ማንኛውም ነገር ይሁን፣ በምትተቸውም ነገር ይሁን፣ በልጁ ምክንያት ወንድሟ ነኝ አለሁ ብለህ ልጅቱን ገለል አድርገህ ከፊቷ ተገኝተህ በሚመጣባት ሁሉ ተፊቷ ሆነ በቃ ተጋፈጥላት በአካል። የእኛ እኮ የውዝም መተን እኮ እኔ ለምሳሌ ምንም ብታጠፋም እኮ ሴት በመሆኗ ብቻ ልደግፋት እችላለሁ። አሁንም እያልኩ እኛ ደግፋት ሚዲያ ነው እንጂ ሱዳን ነው ተናሳይም ፊት አንስቼ ነው ልጁን ቢያንስ እዚህ ነው ጧይፍ ነው ያለው። ሱዳን ጓደኛ አለኝ በሱ አካባቢ ያለ ነግሮኛል። ችግር የለውም ቀላል ነው። ነገር ግን ሁሴን የአንተን መረጃ እዛ አታውጣ። የአንተን አትናገር። እኛን ሚዲያው ይነገርቱ የራስህን አታውራም። ይጠቅማል። በውስጥ ነው ማውራት። ጧይፍ እንዳለ ነው ነገሩኝ። ጧይፍ እንዳለ እኔም በላት ደግሞ ያንን በተግባር አሳዩ እናንተ። ጨናቀው ግን እኮ አይማለም ሀቢቢ